ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለተ ሰኞ ታህሳስ 27 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብራችሁ እንድትቆዩ እንጋብዛለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የኢትዮጵያ ብሔራዊ ቡድን የቀጣዩ 2 ዓመታት ዋናው አሰልጣኝ ታውቋል። ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ይፋ ባደረገው መረጃ መሰረት ቀጣዩ የዋሊያዎቹ አሰልጣኝ ኢንስትራክተር ዮሐንስ ሳሌ መሆናቸው እንደዚሁ እኛም መረጃ ወደ እናንተ አጋርተን ነበረ። የኢትዮጵያ እግር ኳስ ፌዴሬሽን በዛሬው ዕለት ይህንን ቅጥር ይፋ አድርጎታል። ለሚቀጥሉት 2 የውድድር ዓመታት አሰልጣኝ ዮሐንስ ሳሌ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆነው የሚቀጥሉ ነው የሚሆኑት። እኛ አሰልጣኝ ከዚህ ቀደም የኢትዮጵያ ወጣት ብሔራዊ ቡድንና ዋናው ብሔራዊ ቡድንን የማሰልጠን እድል አግኝተው እንደነበረም የሚታወስ ነው። ዳግም ነው ወደ ኢትዮጵያ ብሔራዊ ቡድን ወደ ማሰልጠን መንበሩ የመጡት ተብሏል ማለት ነው። ከዚህም ባለፈ እንደዚሁ የፌዴሬሽኑ ቴክኒካል ዳይሬክተርም ሆነው አገልግለዋልና አሁን ዳግም የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርገው ተሾመዋል። ምን ነገር ሊጨምሩለት ይችላሉ? እንግዲህ 2 የአፍሪካ ዋንጫ የውድድር መድረክ አልፈውናል ከማጣሪያው ሳናልፍ ቀርተን ማለት ነውና ቀጣይ በዓለም ዋንጫ የሴካፋ ላይ እንድንወዳደር እንግዲህ እኛ አሰልጣኝ ያላቸውን ነገር በተግባር ያሳያሉ የሚለው ነገር በቀጣይ መሬት ላይ የሚተገበርና የሚታይ ጉዳይ ነው የሚሆነው። ለሁሉም ግን የኢትዮጵያ እግር ኳስ ፌዴሬሽን ዋና አሰልጣኝ አድርገው ተሾመዋል ማለት ነውና በሚቀጥሉት ቀናቶች ደግሞ የእኚህን አሰልጣኝ ሚና በኢትዮጵያ እግር ኳስ ታሪክ ላይ ያላቸውን ምን አይነት ሚና ነው ያላቸው፣ አካዳሚካሊ የትምህርት ዝግጅታቸውና በየክለባቸው ያስመዘገቧቸውን ውጤት መሰረት ያደረጉ መረጃዎች ደግሞ በተከታይነትም ወደ እናንተ የምናደርስ ነው የሚሆነው። ወደ ሌላው የሀገር ቤት ስፖርታዊ መረጃችን እንለፍ። የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ያዘጋጀው የ2018 ዓ.ም የታዳጊ ወጣቶች የበጋ ወራት ስልጠና ልማት ታዳጊ ፕሮጀክት እንደዚሁ ተጠናቋል። በ15 የስፖርት አይነቶች ነው ለነዚህ ታዳጊዎች የምዘናና ስልጠና ውድድር የተደረገላቸው ተብሏል። የተለያዩ የስፖርት አይነቶች ላይ እንደዚሁ ሲወዳደሩና የምዘና ውድድራቸውንም ሲያከናውኑ እንደነበረ የአዲስ አበባ ወጣቶችና ስፖርት ቢሮ ለናሁ ስፖርት ባደረሰው መረጃ እንደዚሁ ገልጿል። እንግዲህ በወንዶች እጅ ኳስ ኮልፌ ክፍለ ከተማ የወርቅ ሜዳሊያ ሲያገኝ አንደኛ ደረጃን ይዞ ሲያጠናቅቅ፣ እንደዚሁም ደግሞ ልደታ ክፍለ ከተማና አዲስ ከተማ ክፍለ ከተማ የብርና የናስ ሜዳሊያ ተሸላሚ ሆኗል። በአትሌቲክስ ዘርፍ አራዳ ክፍለ ከተማ 17 ሜዳሊያዎችን በማግኘት ቀዳሚ ሆኖ ሲያጠናቅቅ፣ እንደዚሁም ሊሴ ገብረ ማርያም ትምህርት ቤት ሁለተኛ ደረጃን ይዞ አጠናቋል። የካ ክፍለ ከተማ ደግሞ እንደዚሁ ተከታዩን ደረጃ ይዞ ማጠናቀቁን የወጣቶችና ስፖርት ቢሮ መረጃውን አድርሶናል። በሴቶች እግር ኳስ ልደታ እንደዚሁ 5-1 በሆነ ውጤት ጃን ሜዳ 1ን ማሸነፍ ችሏል። በወርልድ ቴኳንዶ አቃቂ ክፍለ ከተማ አሸናፊ ሆኖ በርከት ያሉ ሜዳሊያዎችን በተለያዩ ኢቨንቶች እንደዚሁ መሰብሰብ ችሏል ማለት ነው። በቦክስ ስፖርት ደግሞ ኮልፌ ክፍለ ከተማ ነው አሸናፊ የሆነው። እነዚህ ታዳጊዎች እንግዲህ በቀጣይ የኢትዮጵያን ሰንደቅ ዓላማ በተለያዩ የውድድር ዓለማት ተተኪ ስፖርተኞች በመሆን ያውለበልባሉ ተብሎ እንደዚሁ ተስፋ ተጥሎባቸዋል ማለት ነው። እንግዲህ በአጠቃላይ በዚህ የውድድር መድረክ ላይ ታዳጊ ስፖርተኞችን ለማግኘት አይነተኛ ሚና እንዳለው ተገልጿል ማለት ነው። ይህንን የገለጹት ደግሞ ውድድርና ስልጠና ዳይሬክቶሬት ዳይሬክተር የሆኑት አቶ ጎሳዬ አለማየሁ ናቸው። ለናሁ ስፖርት በላኩት መረጃ መሰረት ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታትለን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ
ሲፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው። ናሁ ስፖርትን የለተሰኙን የመረጃ ሰዓታችንን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሷል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ነው ወደ እናንተ የምናደርሰው። በባህር ማዶ በተለይ በአውሮፓ በእንግሊዝ ፕሪሚየር ሊግ ላይ እያሰለጠኑ ያሉ ክለቦች እንግዲህ የስንብት ራዳር ውስጥ ነው የሚገኙት። አንዳንዶቹ ከወዲሁ ጀምረዋል። ከቀናቶች በፊት ኤንዞ ማሬስካ የቀደዱትን ወይም ደግሞ የከፈቱትን በር እንደዚሁ አሁን ደግሞ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ሾልከው ወጥተውበታል ማለት ነው። ሌሎችም ከኋላ እንደሚከተሉ እንግዲህ ብዙ የመገናኛ ብዙሃኖች እየዘገቡት ነው የሚገኘው። አሁን ላይ ከተጫዋቾች የጥር የተጫዋቾች የዝውውር መስኮት ዝውውር ባሻገር በስፋት እየተዘገበ የሚገኘው የአሰልጣኞች ስንብት ነውና የመጀመሪያውን ሲዝን ከተመለከቱ በኋላ አሰልጣኞች በቀጣይ በሚያደርጓቸው የሁለተኛ ሲዝን ላይ ላለመውረድ እንደዚሁም የአውሮፓ ተሳትፎ ለማግኘትና በሊጉ የዋንጫ ፍክክር ውስጥ ለመቆየት አሰልጣኝ መቀየር አለብን የሚል አቋም ላይ ያሉ ነው የሚመስሉትና የተለያዩ የዝውውር ሁኔታዎች እየተነሱ ነው የሚገኙት። እነዚህን የዝውውር መረጃዎች ደግሞ የአሰልጣኞችንም የተጫዋቾችንም እንደዚሁ መሳ ለመሳ የምንመለከት ይሆናል። ነገር ግን የባህር ማዶ ስፖርታዊ መረጃዎቻችንን ደግሞ ቀዳሚ የምናደርገው ከአፍሪካ ዋንጫ የውድድር መድረክ መረጃ ነው። የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቱ ሀገር ሞሮኮ አስተናጋጅነት በጥሩ ፉክክር ታጅቦ እየተመለከት ነው እንገኛለን። ወደ ወሳኝ ምዕራፍም እያመራ ነው የሚገኘው። ከትላንትና በስቲያ እንግዲህ የተደረጉ የጥሎ ማለፍ 16 ጨዋታዎች የተለያዩ ውጤቶች ተመዝግበውበታል። ከዛ ባሻገርም ዛሬ ምሽትም የሚደረጉ ጨዋታዎች እንደዚሁ አሉ። ዛሬ ምሽት የሚደረገውን ጨዋታ ስንመለከት በዚህ በአፍሪካ ዋንጫ የውድድር መድረክ ላይ የከበረ ስም መገንባት የቻለችው የ7 ጊዜ መድረኩ የዋንጫ ክብር አሸናፊዋ ሀገር ግብጽ ከቤኒን ጋር የሚያደርጉት ጨዋታ ምሽት 1 ሰዓት ላይ ይደረጋል። ይህ ጨዋታ ፍጻሜውን እንዳገኘ ደግሞ ሌላኛዋ እንደዚሁ በምዕራብ አፍሪካዊቷ ሀገር ናይጄሪያ እና በሞዛምቢክ መካከል የሚደረገው የምሽት 4 ሰዓትም ጨዋታ ትልቅ ትኩረትን የሳበ ነው። ናይጄሪያ እንግዲህ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ሳታልፍ መቅረቷ የሚታወስ ነው፣ ወደ 2026 ማለት ነውና አሁን ብቸኛው የውድድር መድረክ ይህ አህጉር አቀፍ የውድድር መድረክ ነውና እዚህ ላይ የዋንጫ ክብር ለማሳካት ጥረት ያደርጋሉ ተብሎ ይጠበቃል። ባለፈው ዓመት እንደምናስታውሰው አይቬሪ ኮስት አስተናግዳው በነበረው የውድድር መድረክ ላይ የፋይናሊስት እንደነበረች የዋንጫ ተፎካካሪ እንደነበረችም የሚታወስ ነውና ዛሬ ምሽት ከሞዛምቢክ ጋር ጨዋታዋን ታደርጋለች። ወደ ኳርተር ፋይናሉ ለማለፍም ከባድ ፍልሚያ ሊያደርጉ እንደሚችሉ እየተገለጸ ነው የሚገኘው። የአፍሪካ መረጃችን ይህንን ነው የሚመስለው። ወደ አውሮፓ በተከታይነት የምናቀና ይሆናል። አብራችኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ነው። ቀደም ሲል አፍሪካን የተመለከቱ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ ወደ አውሮፓ የምናቀና ነው የሚሆነው። በአውሮፓ የተለያዩ የመገናኛ ብዙሃን ሽፋን የሰጧቸው በተለይ ከአሰልጣኝ ስንብቶች ጋር በተያያዘ የተለያዩ መረጃዎች እየወጡ ነው የሚገኘው። ጎን ለጎን ደግሞ የጥር የተጫዋቾች የዝውውር መስኮትም እንደዚሁ ተከፍቷል ማለት ነው። የተለያዩ ተጫዋቾች ወደ ተለያዩ ክለቦች እያመሩ የሚገኙበትን ሂደት እየተመለከትን እንገኛለንና ረፋድ ላይ የወጣው የአሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ የአሰልጣኝነት መንበር ማብቃቱ እንደዚሁ የክለቡ ቦርድ ይፋ አድርጓል ማለት ነውና አስቀድሞም ከሊድስ ዩናይትድ ጋር ጨዋታ ከማድረጋቸው አስቀድሞ እንደዚሁ አሰልጣኙ በተለይ ከክለቡ አመራሮች ጋር ጤናማ ግንኙነት እንደሌላቸው ገልጿል። በተለይ ከዝውውር ጋር በተያያዘ ክለቡ የያዘውን ፖሊሲ እንደማይጋሩት ነበር የገለጹት አሰልጣኝ ሩበን አሞሪም እና በርካታ የመገናኛ ብዙሃን ከዚህ ከሊድስ ዩናይትድ ጨዋታ በኋላ አንድ ነገር ሊፈጠር እንደሚችል ሲገምቱና እንደዚሁ ግምታቸውንም ሲያስቀምጡ ነበርና እንግዲህ
ሰዓቱ ደርሶ ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ ባቻ ውጤት ተጠናቀቀ። ከዛ በፊትም ወራጅ ቀጠና ስፍራ ላይ የሚገኘው በዚህ ዓመት ምንም 3 ነጥብ ማሳካት ሳይችል ቀርቶ ነገር ግን በዚህ ሳምንት መጨረሻ ደግሞ ዌስትሃም ዩናይትድን 3-0 በሆነ ውጤት ካሸነፈው ከወልቨርሃምፕተን ወንደረርስ ጋር ያደረጉትና ባቻ ውጤት ያጠናቀቁበት እንቅስቃሴ አሰልጣኝ ሩበን አሞሪም ጫና ውስጥ እንዲወድቁ ዳርጓቸው እንደነበር የሚታወስ ነውና በሊድስ ዩናይትድ ያገግማሉ ተብሎ ሲጠበቅ መልሰው እንግዲህ በዚህም ጨዋታ ላይ ባቻ ውጤት ጨዋታቸውን ማጠናቀቃቸው ለስንብታቸው መንስኤ ከሆኑ ጉዳዮች በዋናነት ሲጠቀስ ነበርና እኛ አሰልጣኝ እንግዲህ ወደ ከፖርቹጋል የስፖርቲንግ ሊዝበን እግር ኳስ ክለብ አሰልጣኝነት ከመጡ በኋላ በማንቸስተር ዩናይትድ ቤት ጥሩ ስራ ይሰራሉ ተብለው ተስፋ ተጥሎባቸው የነበረ ቢሆንም ነገር ግን ያስመዘገቡት ውጤት እጅግ በጣም ደካማ ነው። 14 ወራቶችን ቆይታ አድርገዋል በማንቸስተር ዩናይትድ ቤት። እንግዲህ ያለፉትን በዚህ ዓመት እንኳን በሊጉ ያደረጓቸውን ጨዋታዎች ስንመለከት 20 ጨዋታዎችን አድርገዋል። 20 መርሃ ግብር አከናውነው 8ቱን ማሸነፍ ችለዋል። ሰባቱን ጨዋታዎች ባቻ ውጤት ነው ያጠናቀቁት። 5ቱን ጨዋታ ደግሞ ተሸንፈዋልና ከወዲሁ በዘንድሮ ዓመት እንግዲህ ምናልባት በቀጣይ ዓመት በአውሮፓ የውድድር መድረክ የማያሳትፋቸውን ደረጃ ይዘው ሊያጠናቀቁ እንደሚችሉ ነው ብዙዎች ግምታቸውን እያስቀመጡ የሚገኙትና በይበልጥ ግን ሜዳ ላይ ከሚከሰተው ወይም ከሚመዘገበው የውጤት ቀውስ ባሻገር ከክለቡ አመራሮች ጋር የነበራቸው ሰጣ ገባ ለስንብታቸው መንስኤ ተደርጎ እየተገለጸ ነው የሚገኘው ማለት ነው። በቀጣይ ዳረን ፍሌቸር ነው ኬርቴከር ሆኖ በጊዜያዊነት በተለይ ደግሞ በሳምንቱ አጋማሽ በ21ኛ ሳምንት መርሃ ግብር ላይ የሚያደርጉትን ከበርንሌ ጋር የሚያደርጉትን ጨዋታ እንደዚሁ ተጠባባቂ ሆኖ ቴክኒካል ኤሪያው ላይ ይህንን ቡድን እየመራ የምንመለከተው ማለት ነውና የዩናይትድ ሰዎች አዲስ አሰልጣኝ በቋሚነት ለመቅጠር እያማተሩ እንዳሉ ማርኬቱ ላይ ያሉትን አሰልጣኞች እያወዳደሩና እየመዘኑ ይገኛሉ ተብሏልና በቀጣይ የኦልድ ትራፎርዱን ክለብ ማንቸስተር ዩናይትድን የሚመጥን የትኛው አሰልጣኝ ሊሆን ይችላል? እዚህ ላይ ሀሳብ ልሰጡበት ትችላላችሁ። ዩናይትዶች ግን ብዙ አሰልጣኞች እንዲመጡ ላቸው በተለይ በማህበራዊ ሚዲያ ገጽ ትስስሮቻቸው ላይ የራሳቸውን ሀሳብ እያስቀመጡ ነው የሚገኙት ማለት ነውና ቀጣይ ዩናይትድን የሚረከበው ቡድን ማን ሊሆን ይችላል? እንግዲህ ብዙዎች ሀሳባቸውን እየገለጹ ነው የሚገኙት። እንግዲህ አስቀድመው ሄንዞ ማሬስካ ናቸው ይህንን የስንብት በር ከፍተውት የሄዱት። እሳቸው የከፈቱት በር ግን አሁን አሰልጣኝ ሩበን አሞሪም ሾልከውበታል ማለት ይቻላል። ሌሎችም ራዳር ውስጥ የሚገኙ አሰልጣኞች አሉ። አንደኛው አርነ ስሎት ናቸው። አርነ ስሎትም ከውጤት ቀውስ ጋር በተያያዘ እንደዚሁ ጫና ውስጥ እንደሚገኙ የሚታወቅ ነው። ከዛም ባለፈ እንደነ ዌስትሃም ዩናይትድ ደግሞ ላለመውረድ የሚያደርጓቸውን ሁኔታዎች ጠንከር ብለው ለመሄድ አዲስ አሰልጣኝ ለማምጣት እንደዚሁ በእንቅስቃሴ ላይ እንደሚገኙ እየተገለጸ ነው ማለት ነው። ከአሰልጣኝ ስንብት ጋር በተያያዘ ያለንን መረጃ እዚህ ላይ ቆም እናድርግና ወደ ተጫዋቾች ዝውውር እንለፍ። የተጫዋቾችም ዝውውር እንደዚሁ ገበያው እንደደራ ነው። ማንቸስተር ዩናይትድ ከትሬንት አሌክሳንደር አርኖልድ ዝውውር ጋር በተያያዘ ስሙ እየተያያዘ ይገኛል። ይህ ተጫዋች በመርሲሳይዱ ክለብ አንፊልድ ሮድ በነበረበት የቀዮቹን ማሊያ ለብሶ ከዛው አካዳሚ የወጣ ተጫዋች ነውና ለቀዮቹ ጥሩ እንቅስቃሴ ሲያደርግ ነበር። በስተመጨረሻ ግን ሊቨርፑልን ውለታ ሳይከፍል ሄደ። እንደ ከዳተኛ የሚታይ ተጫዋች ነው። በነፃ ዝውውር ነበር ሪያል ማድሪድን የተቀላቀለው ማለት ነው። የሊቨርፑል ደጋፊዎች ብዙዎች አዝነውበት ነበርና ወደ ፕሪሚየር ሊግ ለመምጣት ፍላጎት አለው ተብሏል። በተለይ ደግሞ አሁን በአሰልጣኝ ዣቪ አሎንሶ ስር ደስተኛ ካልሆኑ ተጫዋቾች መካከል አንደኛው አርኖልድ ነው ተብሏል እና ቀጣይ መዳረሻው ማንቸስተር ዩናይትድ ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነው። ይህንን ተጫዋች ለማስፈረም ዩናይትዶች እንግዲህ ውስጡን ስራ እየሰሩ እንዳለ ለክለቡ ቅርበት ያላቸው የመረጃ ምንጮች በመዘገብ ላይ ነው የሚገኙት። ከዛ ባለፈ የቼልሲውንም የፊት መስመር ተጫዋች ኮል ፓልመርን የማስፈረም ፍላጎት አላቸው ተብሏል ከምዕራብ ለንደኑ ክለብ ቼልሲ እና ምናልባት አዲሱ አሰልጣኝ ራሱ አጫዋት የሚመቸውን አይነት እንቅስቃሴ ሊያደርጉለት የሚችለውን ተጫዋች ነው ማምጣት የሚፈልገውና ማንነውስ አዲሱ የዩናይትድ አሰልጣኝ ሊሆን የሚችለው? እነዚህንስ ተጫዋቾች ዩናይትድ ቢያመጣቸው በአዲሱ አሰልጣኝ ስር ውጤታማ መሆን ይችላሉ የሚለው ነገር የሚጠበቅ ነው የሚሆነው ማለት ነው። እንግዲህ ከአርሰናል ጋር የተያያዙ መረጃዎችም እየወጡ ነው የሚገኙት። አርሰናል ቀጣይ በዕለተ ሐሙስ ምሽት በኤምሬትስ ስቴዲየም የሚያደርገው ተጠባቂ ጨዋታ አለ። ይህንን ጨዋታ ማን በመሃል ዳኝነት እንደሚመሩት ይፋ ተደርጓል። አንቶኒ ቴይለር ናቸው በመሃል ዳኝነት ይህንን ጨዋታ የሚመሩት። ያለፉትን ጊዜያቶች ስንመለከት እንግዲህ አርሰናል
በፕሪሚየር ሊጉ ባደረጋቸው ጨዋታዎች 54 ጨዋታዎችን አጫውተውታል። እኚህ ዳኛ ማለት ነው። እንግዲህ 54ቱን ጨዋታዎች ሲመሩ አርሰናል 32ቱን ድል ማድረግ ችሏል። 8ቱን ደግሞ ባቻ ውጤት 8ቱን ደግሞ በሽንፈት እንደዚሁ ሲያጠናቅቅ 14 ጨዋታዎችን ባቻ ውጤት አጠናቋል ማለት ነውና ከሞላ ጎደል አንቶኒ ቴለር በአርሰናል ወይም ደግሞ የአርሰናልን ጨዋታ ሲያዳኙ አርሰናል በርከት ያሉትን ጨዋታዎች በማሸነፍ ይቀነዋል ለማለት ያስችላል ማለት ነውና ሐሙስ ምሽት 5 ሰዓት ላይ በኤምሬትስ ስቴዲየም የሚያደርጉት ጨዋታ ይጠበቃል። የመጀመሪያው ዙር ደግሞ በቀዮቹ ሊቨርፑሎች 1-0 በሆነ ውጤት አሸናፊነት መጠናቀቁ የሚታወስ ነውና አሁን ላይ ያለውን የደረጃ ሰንጠረዥ የነጥብ ልዩነት የበለጠ አስፍቶ ለመሄድ ይህ ተጠባቂ ጨዋታ እንደዚሁ በኤምሬትስ ስቴዲየም የሚከናወን ነው የሚሆነው። ከጉዳት ጋር በተያያዘ የአርሰናል ወሳኝ ተጫዋቾች ከዚህ ቀደም ጉዳት ላይ የነበሩት አሁን በመመለስ ላይ ይገኛሉ። ከዚህ በኋላም ማክስ ዶማን እንደዚሁ ክሪስቲያን ሞስኬራን የመሳሰሉ ካላፊዮሪንም ጭምር በጥሩ ሁኔታ በማገገም ላይ እንደሚገኙ ከአርሰናል አካባቢ የወጡ መረጃዎች እያመላከቱ ነው የሚገኙት ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኞ ታህሳስ 27 2018 ዓ.ም ከናሁ ቴሌቪዥንና ስፖርት ወደ እናንተ ያደረስንበት የመረጃ ሰዓታችን ይህንን ይመስል ነበረ። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። መልካም ጊዜ ይሁንላችሁ።